ቤቴን መች እረከባለሁ ብለው ያስባሉ? እንግዲያውስ በቅርብ ቀን የምትረከቡት አፓርትመንት ከፕላቲኒየም ፕሮፐርቲ አድቫይዘር መሃል ቡልጋሪያ አፍሪካ ህብረት አካባቢና ቡልጋሪያ አይሴል ላብራቶሪ ጀርባ 90% እና 95% የተጠናቀቁ አፓርትመንቶችን በሽያጭ ላይ ነን። የከርሰ ምድር ውሃ ያለውና የተናጠል ካርታ የተዘጋጀለትን አፓርትመንት የራሱ ያድርጉ። ለበለጠ መረጃ በ09500050 እና በ0940144343 ይደውሉልን። ፕላቲኒየም ፕሮፐርቲ አድቫይዘርስ። ይህ አዋዜ ሰበር ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱ አላለቀም አሉ። ኔታንያሁ እስራኤልና አሜሪካ ከፊታችን ተጋርጦ የነበረውን አጣዳፊ የኒውክሌር ስጋት አስወግደዋል። ነገር ግን አሉ ጦርነቱ አላለቀም። ጠቅላይ ሚኒስትሩ የአሜሪካ እስራኤል ጦርነትን ተቃዋሚዎቻቸው ባቀረቡበት አንኳሳሽ መንገድ አልገመገሙትም። ስኬቱን በማጉላት ነበረ ጋዜጣዊ መግለጫቸውን የጀመሩት ብለዋል ዘ ታይምስ ኦፍ እስራኤል። ሆኖም ኔታንያሁ እንደማሉትና እንደተገዘቱት በዋሽንግተንና በቴህራን መካከል የተደረሰው ወይም የተቋጠረው ውል ምንም ይሁን እስላማዊት ሪፐብሊክ ኢራን የኒውክሌር መሣሪያ አይኖራትም፣ አትይዝም ብለዋል ለጋዜጠኞች። ጦርነቱ በቆመበት ሁኔታ ላይ ወይም የጦርነቱ አቋቋም ከራሳቸው መንግሥት ውስጥ ጭምር እየጨመረ የመጣ የውስጥ ፖለቲካዊ ቁጣ የገጠማቸው የ76 ዓመቱ ኔታንያሁ ኢራንን ኒውክሌር እንዳትታጠቅ ማድረግ የሕይወታቸው ተልኮ እንደሆነ አስገንዝበዋል። ስምምነትም ኖረ ወይም ያለ ስምምነት ኢራን ዛሬ አይደለም ወይም ነገ የኒውክሌር መሣሪያዎች አይኖሯትም። እኔ የእስራኤል ጠቅላይ ሚኒስትር እስኮንኩ ድረስ አይሆንም፣ አይደረግም ብለዋል። እስራኤል በመጪው ኦክቶበር 2026 በኢትዮጵያ ጥቅምት 2019 ጠቅላላ ምርጫ ታካሄዳለች። የጠቅላይ ሚኒስትሩ የሊኩድ ፓርቲ እንዳስታወቀው እስካሁን እስራኤልን 17 ዓመታት የመሩት ኔታንያሁ በምርጫው ለጠቅላይ ሚኒስትርነት ይወዳደራሉ። ኔታንያሁ ዳግም አበክረው ማስገንዘብ የፈለጉት ዋና ነጥብ የእስራኤል አጣዳፊ ችግሯ የኢራን የኒውክሌር ስጋት እንደነበርና እስራኤልም ይህንን ስጋቷን ከአሜሪካ ወዳጆቻችን ጋር በመሆን ለማስወገድ ተሳክቶላታል ብለዋል። በእስራኤል ታሪክ ግዙፍ የተባለውን ወታደራዊ ዘመቻ ጀመርን አሉ ኔታንያሁ ሲቀጥሉ። የኒውክሌር ሳይንቲስቶችን አደንን፣ የሽብር አገዛዙን መሪዎች አጠፋናቸው፣ የኒውክሌር ተቋሞቹን አደቀቅናቸው፣ ሚሳኤሎቻቸውንና አብረንም ሚሳኤሎቻቸውን የሚያመርቱ ሰፊ ቁጥር ያላቸው ፋብሪካዎቻቸውን አወደም ነው። ቁጥር ስፍር የሌለው ወታደራዊ ኢንዱስትሪዎችንና መሠረተ ልማቶችን አነፈርን። ባህር ኃይልና አየር ኃይሎቻቸውን አነቦጭን። የኢራንን ሕዝብ የፈጁ አዛዦቻቸውን አጠፋናቸው። እንደ አንዳንድ ግምቶች በ100 ቢሊዮን ዶላሮች ብሎም እንደ ሌሎች ግምቶች ደግሞ $1 ትሪሊዮን እየተጠጋ የትየሌሌ ውድመት ኢኮኖሚያቸውን አከናንደም ነው ብለዋል። ኔታንያሁ ቀጠሉ። የእስራኤል ሕዝብ በላያችን ላይ የነበረውን የመጥፋት አደጋ እነሆ ለዓመታት አስወገድ ነው። ይህንን ያደረግነው አገረ እስራኤልን ከአጠቃላይ ጥፋት ታድገናል፣ አድነናል ብለዋል ኔታንያሁ። ይሁንና አሉ ሲያክሉም፣ ይሁንና ትግሉ አላለቀም፣ አልተጠናቀቀም። ዘብ መቆማችንን መቀጠል አለብን። ጠንካራና ቁርጠኛነታችንን መቀጠል አለብን። ራሳችንን በሚያስፈልገው መጠን መከላከል አለብን ብለዋል። ይሄ አሉም
78ኛ ዓመት የሀገርነት ልደቷን በቅርቡ ያከበረችውን አይሁዳዊት ሀገር እስራኤልን ከቀዳማዊ ጠቅላይ ሚኒስትሯ ዴቪድ ቤንጉሪዮንም በላይ ለ17 ዓመታት የመሩት ኔታንያሁ መግለጫቸውን ሲያራዝሙ፣ በነገራችን ላይ አገረ እስራኤል ወይም አሬዝ እስራኤልን ማገርና ጣራ አዋቅረው ያነጿትና ያወጇት ቀዳማዊ ጠቅላይ ሚኒስትሯ ቤንጉሪዮን እስራኤልን ለ15 ዓመታት በጠቅላይ ሚኒስትርነት መርተዋል። ለኢራን ብቻ አይደለም አሉ ጠቅላይ ሚኒስትሩ ንግግራቸውን ሲያራዝሙ፣ እስራኤል ለራሷ ዘብ መቆሟን፣ ቁርጠኛነቷን፣ ጠንካራነቷን መቀጠል ያለባት። የኢራን የሽብር ክንዶች ላይም ጦርነታችን ይቀጥላል። በጋዛ፣ በሊባኖስ፣ በሶሪያ፣ በየመንና በምዕራብ ዳርቻ እያደረግን እንዳለ ነው ብለዋል። እስራኤል አሜሪካ በምትጥልባት ገደብ የተነሳ የእርምጃ ነፃነቷን ታጣለች የሚለው ፍራቻ ይሏል። ኔታንያሁ ከዚህ አንጻር ሲናገሩ በተጠቀሱት ቦታዎች አሸባሪዎችን ከመዋጋታችን በተጨማሪ በእስራኤል ዙሪያ፣ በጋዛ፣ በሊባኖስና ሶሪያ ውስጥ የደህንነት ቀጠናዎች መስርተናል። አገራችንን ለመጠበቅ ከነዚህ የደህንነት ቀጠናዎች ውስጥ እስካስፈለገን ጊዜ እንቆያለን፣ አንወጣም ብለዋል ኔታንያሁ። ኔታንያሁ ዛቻቸውን በመቀጠል ሲያስጠነቅቁም እስራኤል በክልሉ ያለውን ስጋት ማክሸፏን እንቀጥላለን፣ አዳዲስ ቃል ኪዳናዊ ሽርክነቶችን በክልሉ ውስጥና ከክልሉ ውጭ እንመሠርታለን፣ እንደዚህ በማድረግም ደህንነታችንና ነፃነታችንን እናረጋግጣለን ብለዋል። ኔታንያሁ ከዚህ አንጻርም መንግሥታቸው በሀገሪቱ የመከላከያ ወጪ ላይ 350 ቢሊዮን ሼቀል ጭማሪ እያደረገ መሆኑን አስታውቋል ወይም ገልጿል። 350 ቢሊዮን ሼቀል አሁን ባለው የዶላር ምንዛሪ እስራኤል ውስጥ 125 ቢሊዮን ዶላር ማለት ነው። ኔታንያሁ ከበጀት ጭማሪ ጋር አያይዘው ሲናገሩ የምናባችንን ዳርቻ የሚያሰፉ ቴክኖሎጂዎችን እንፈበርካለን፣ እስራኤልን ከአሁንም በላይ ጠንካራ እናደርጋታለን ብለዋል። ኢሳያስ የሚገርም አቀራረብ ነው። እንደሰማኸው ነው ዓለም የቤንጃሚን ኔታንያሁ ንግግር እውነት በእርግጥም ተጨባጭ ነው። የነበረውን አጠቃላይ ነገር ነው ያስቀመጡት። ከምርጫ ሂደት አንጻር የምርጫ ቅስቀሳም ይመስላል። ቤቴን መች እረከባለሁ ብለው ያስባሉ? እንግዲያውስ በቅርብ ቀን የምትረከቡት አፓርትመንት ከፕላቲኒየም ፕሮፐርቲ አድቫይዘር መሃል ቡልጋሪያ አፍሪካ ህብረት አካባቢና ቡልጋሪያ አይሴል ላብራቶሪ ጀርባ 90% እና 95% የተጠናቀቁ አፓርትመንቶችን በሽያጭ ላይ ነን። የከርሰ ምድር ውሃ ያለውና የተናጠል ካርታ የተዘጋጀለትን አፓርትመንት የራሱ ያድርጉ። ለበለጠ መረጃ በ09500050 እና በ09401443 43 ይደውሉልን። ፕላቲኒየም ፕሮፐርቲ አድቫይዘርስ። ዴፊኒትሊ ምንም ማያሻማ ነው። ይሄ የምረጡ እንቅስቀሳም ነው። በተለይ እኔ ጠቅላይ ሚኒስትር እስከሆንኩ ድረስ ኢራን የኒውክሌር መሳሪያ አይኖራትም አትይዛትም የሚለው ቀጥተኛ ነው። በዚህ አይነት ነው ከተባለ ጠቅላይ ሚኒስትሩ በቀጣዩ ምርጫ ላይም ራሳቸውን እያዘጋጁ ነው እና በዚህ ውስጥ የምትመለከተው ግን በአጠቃላይ ይህንን ጦርነት የ40 ቀን ጦርነት ወደኋላ ሄደው ነው የገመገሙት ጠቅላይ ሚኒስትሩ። በሰኔ ወር በፈረንጅ 2025 በኢትዮጵያ ደግሞ 2017 ነው የተጀመረው። ከሱ ጀምረው ነው የገመገሙትና በነዛ ጥቃቶች ነው እንደምታውቀው በጣም አንጡራ የሆኑ የኢራን የኒውክሌር ሳይንቲስቶች የተገደሉት፣ የጦር አዛዦች፣ የደህንነት ኃላፊዎች እንደዚህ በጣም የሚታወስ ነው። ከዛ በኋላ ደግሞ በዚህ በ40 ቀኑም ጦርነት አሁን ባለፈው ፌብርዋሪ 28 በኢትዮጵያ የካቲት 21
የተጀመረው ጦርነትም 47 ዓመታት የአገዛዙ አጠቃላይ ዕድሜ ውስጥ 37ቱን የእስላማዊ አብዮቱ ገጽ እና ተልኮ የነበሩትን አያቶላ ካሚኒን ጨምሮ በአንድ ጊዜ በ40 ሴኮንድ ውስጥ ወደ 40 ቁልፍ የሆኑ የኢራን የእስላማዊ ዘቡ አዛዥን የመደበኛ ጦሩን አዛዥ በጣም ቁልፍ የሆኑ ሰዎች በመግደል የተጀመረ ጦርነት ነው። ከዛም በኋላ እስከ የባህር ኃይል አዛዡ ነው በዝርዝር አይተናቸዋል እና እስከ የሴኩሪቲ የሀገሪቱ የብሔራዊ ደህንነት ቁልፍ ሰው እና ከመንፈሳዊ መሪው መወገድ በኋላ ሌላ ድምፅ ሆነው የነበሩትን አሊ ላርጃኒን ጨምሮ ራሳቸውን ያሉት ሶስተኛው የኢራን አያቶላ የአሊ ካሚኒ ልጅ ቆስለዋል። በጣም ጥቃቱ በዚህ ደረጃ የተካሄደ ነው እና እነዚህ በሙሉ የተካሄዱት ድብደባዎችና ዘመቻው በኢራን ኢኮኖሚ ላይ በአጠቃላይ ወታደራዊ ኢንዱስትሪዎቹን በሚሳይሉ በተለያየው ላይ ያሳረፈው ጉዳት እንደሰማኸው በአንዳንድ ግምቶች ወደ $1 ትሪሊዮን የሚጠጋ ነው የሚለው። እነዚህ በሙሉ ታላቅ ስኬት ናቸው። ብዙ የተለያዩ ሰዎች ጦርነቱን ለምሳሌ አገዛዙ አለ በሚል ነው ክሽፈት አድርገው የሚያቀርቡት። ለምሳሌ የኢራን ሪጅም ቼንጅ ብንለው አገዛዙን ለመቀየር ነው ባይሉም እስራኤልና አሜሪካ በተለይ እስራኤል ታስቀምጦ የነበረው አገዛዙን ለመቀየር የሚያስችሉ ሁኔታዎችን መፍጠር የሚል ነው እና እነዚህ ሁኔታዎች ደግሞ በሀገሪቱ ውስጥ ያለው የውስጥ ተቃውሞ፣ ህዝባዊ ተቃውሞ እንዲጠቀምባቸውና የተደራጀ የተቃዋሚ ኃይል የሀገሪቱ ስልጣን እንዲረከብ መንገድ የሚከፍቱ ነገሮችን የሚያቀሉ ሁኔታዎችን መፍጠር በሚል የተከናወነ ነው። ይህን ጦርነት በሚገመግሙበት ጊዜ የተለያዩ ሰዎች መነሻ አድርገው ከዚህም ይሄዳሉ። ዓላማው የዚህ ሁሉ ኢኮኖሚው ላይ ያረፈው ርብርብ መንፈሳዊ መሪውን ከመግደል ጀምሮ ቁልፍ በሆኑ የአገዛዙ የፖለቲካ፣ የሚሊተሪ፣ የደህንነት በተዋረድ ደግሞ አዛዦችን በአጠቃላይ በሰራዊት ደረጃ ጭምር ያ ድብደባ የተካሄደበት ዓላማ አገዛዙን ለመጣል ከነበረ እንግዲያው አገዛዙ አልወደቀም። ስለዚህም ይሄ ዘመቻ ከሽፏል፣ ፌለር ነው ብለው የሚገመግሙ አሉ። ከዚህ ፖይንት በመነሳት ማለት ነው። እናም የጠቅላይ ሚኒስትሩ አገላለጽ ግን እንደሰማኸው የኢራን ኢኮኖሚ ምን ያህል እንደተመታ፣ የሰው ኃይሏ ምን ያህል እንደተመታና ያ ዘመቻ ምን ያህል ሀያል እንደነበርና ያም የእስራኤልን ደህንነት ከማረጋገጥ አኳያ ብዙ ርቀት ሊሄድ የሚችል መሆኑን በማስገንዘብ ነው በዚህ ንግግራቸው ሊያሳዩ የሞከሩትና ጦርነቱን በአጠቃላይ የተካሄደውን ውጤት ፋይዳ አሁን ኔታንያሁ ካቀረቡበት ቦታ ሆነ ስታየው በእርግጥም አሜሪካና እስራኤል ባደረጉት ዘመቻ እስራኤልን መታደግ ችለዋል። ከእስራኤል ማህበረሰብ የተደገሰለት አጠቃላይ ጥፋትን ከላዩ ላይ ለማንሳትና ለብዙ ዓመታት ደህንነቱን ለማረጋገጥ የሚያስችል እርምጃ ነው የተደረገው። ነገር ግን ጦርነቱ የሚቀጥል ነው የሚል በጣም እስካሁን የተደረጉትን የተገኙትን ድሎች የሰደረና ይህ ጦርነት እስራኤልም በሚገባ ያተረፈችበት መሆኑን ለማሳየት ያቀረቡት ነው። ኢሳያስ አለም አሁን እንግዲህ ቤንጃሚን ኔትንያሁ ይህንን ንግግር ያደረጉት በትላንትናው ዕለት በአሜሪካና በኢራን መካከል ስምምነት በተደረገ ማግስት ነው። የመግባቢያ ስምምነት ማለት ነው እና ይሄ ንግግራቸው
ኢራንን አያስኮርፍም ወይ? ከስምምነቱ ኢራን እንድታፈገፍግ አያደርግም ወይ? ይሄ በጣም ትልቅ ተግዳሮት ነው ለአሜሪካም ለራሷ። በእርግጥ በጦርነቱ ሂደት ውስጥ ከአንዴም ሁለት ጊዜ በደንብ ታስታውስ እንደሆነ አድማጮቻችንም ያስታውሳሉ። መጋቢት 30 ይመስለኛል ዶናልድ ትራምፕ ዛሬ ምሽት ስልጣኔ ይጠፋል ማለታቸውን ተከትሎ የነበረው ውጥረት ላይ በፓኪስታን አማካኝነት ኢራን ጣልቃ ገብታ የ15 ቀን የድርድር ጊዜ ጠይቃ ሆርሙዝ ሰርጥን ከፍታለሁ ብላ በሚል የተኩስ አቁሙ የተጀመረው በዛ ሁኔታ ነው ታስታውሳለን። እና በዛን ጊዜ የነበረው ውዝግብ ምን ነበረ? ኢራን እንደተጠበቀው ወለል አድርጋ አልከፈተችም ነበረ። የዚህ ምክንያት አድርጋ ያቀረበችው ደግሞ የሊባኖስ ጦርነት አልቆመም፣ በስምምነታችን መሰረት የሊባኖስም ጦርነት የዚህ የተኩስ አቁሙ አካል ነውና ተኩስ አቁም መደረግ አለበት በሚል ምክንያት ነው ሆርሙዝ ሰርጥን በቃሏ መሰረት ሙሉ በሙሉ ልትከፍተው ያልቻለችው። ይህንን ብላ ነበረ እና አደራዳሪዋ ፓኪስታንም አቋሟ ከኢራን ጋር ነበር። በትክክል ይሄ ተኩስ አቁም የሊባኖስንም ጦርነት መቆምን የሚያካትት ነው ስትል፣ ፕሬዚደንት ዶናልድ ትራምፕና ኔታንያሁ ግን ከዛ በመለየት ይሄ ለብቻው ነው መታየት ያለበት። ይሄ እዚህ ሄዝቦላ የኢራን አያቶላ አሊ ካሚኒ መሞታቸውን በመገደላቸውን ኢራን ባስታወቀችበት የካቲት 23 ቀን ነው በኢትዮጵያ ከድብደባ 2 ቀን በኋላ ነው ባስታወቀችበት ጊዜ ያንን ተከትሎ ነው እስራኤል ላይ ጥቃት ከፍቶ ነው የሊባኖስ ጦርነት ተቀሰቀሰው። ሄዝቦላ እስራኤል ላይ ሩምታዎች ከፍቶ ነው የአያቶላ አሊ ካሚኒ ሞት ለመበቀል። ስለዚህ አሁን በሄዝቦላ እና በእስራኤል መካከል ያለው ግጭት ከዚህ ከአሜሪካ ታላቅ ቁጣ ካለችውና እስራኤል አንበሳው አገሳ ካለችው ዘመቻዎች ጋር ቀጥተኛ ግንኙነት የሌለው እና ራሱን የቻለ ሌላ ግጭት ነው የሚል ነበረ አቋማቸው የዶናልድ ትራምፕም የኔታንያሁ። በኋላ ላይ ኢራን በምትወስዳቸው ነገሮችን የማጥበብ ምክንያት ዶናልድ ትራምፕ እስራኤል ላይ ጫና ማድረግ ጀመሩ። ኔታንያሁ ላይ ታቁሙ ወይን ጦርነት በማለት እዛ ዋሽንግተን ውስጥ እያደራደሩ ከሊባኖስ ጋር በአምባሳደሮቻቸውን በዛው አማካኝነት ተኩስ አቁሞች ባይከበሩም ሲደረጉ ቆይተዋል። አሁን እዚህ ላይ ትልቁ ነገር ጦርነቱ አላለቀም የሚለው ነው። የኔታንያሁ ንግግር አበይቱ ዛሬ ይሄ ነው። ስለዚህ ኢራን በሊባኖስ ያለው ጦርነት እንደሚቆም የመግባቢያ ስምምነቱ ይጠቅሳል። አሜሪካ እስራኤልን እንድታቆማት እንድታስገድዳት ይጠይቃል። ስለዚህ አሁን ዶናልድ ትራምፕ እስራኤልን አንደኛ ጦርነቱን አቁሚ ማለት ብቻ ሳይሆን ከሊባኖስ አሁን ጠቅላይ ሚኒስትሩ ከገለጹት የደህንነት ቀጠናዎች ለቀሽ ውጪ ይላሉ ወይ? ይህን ካላሉ ደግሞ ኢራን አሜሪካ በሷ በኩል ያለውን ነገር ስላልጠበቀች እኔም አላከብረውም ወደሚል ነገር ሊገባ ይችላል። ስለዚህ አሁን በእስራኤል ያለው ስጋት አሜሪካ በዚህ ከኢራን ጋር በደረሰችው ስምምነት ጫና እስራኤልን የማስገደድ ግዴታ የተቀበለችበት የፈረመችበት ስምምነት ትናንት ፈርመዋል በኤሌክትሮኒክስ መንገድ። በዚህ በኩል ጄዲ ቫንስ፣ በዛ በኩል የፓርላማው አፈ ጉባኤ ቋሊባፍ እና የፊታችን አርብ ደግሞ በጄኔቭ በአካል ተገኝተው እንደገና ፊርማ ይለዋወጣሉ። ጄዲ ቫንስ የአሜሪካ ምክትል ፕሬዚደንት የገለጹት በኢራን በኩል ቋሊባፍ ናቸው የሚገኙ። ልብ አድርግ፣ ፕሬዚደንት ፔጀሽኪያን አይደለም እየተጠቀሱ ያሉት ዩሲ አሁንም ቋሊባፍ ናቸው ዋናው ተደራዳሪ፣ እሳቸው ናቸው በአካል ሊፈራረሙ ጄኔቭ የሚመጡ ተብሏል። በአሜሪካ በኩል ግን ጄዲ ቫንስ እንዳሉ ፕሮባብሊ ባለ ሁኔታ ራሳቸው ዶናልድ ትራምፕ ሊሆኑ ይችላሉ ብለዋል። አለበለዚያ ግን ጄዲ ቫንስ ናቸው የሚፈራረሙት። ስለዚህ አሁን በዚህ ስምምነት መሰረት ግዴታ አለብሽ የሚል ነገር አለ። ይሄ ማለት ኢራን
እስራኤል ሊባኖስ ውስጥ የፈጠረችውን የደህንነት ቀጠና ጥላ መውጣት አለባት ማለትም ጭምር ነው ብላ ከተረጎመችው። ምክንያቱም ሄዝቦላ ደግሞ እስራኤል ከሊባኖስ ግዛት እስካልወጣች ተኩሴን አላቆምም ስለሚል ይህን አይነት አቋም ካለ እንግዲህ ዶናልድ ትራምፕ እስራኤልን አስገድደው ለቃ እንድትወጣ ማድረግ አለባቸው ማለት ነው። ያንን ደግሞ ማድረግ እንደማይችሉ ነው ኔታንያሁ የገለጹልህ። ወይም ከሳቸው በፊት ደግሞ የእስራኤል መከላከያ ሚኒስትር ይሄ በጦርነት ውስጥ እስራኤል ካገኛቻቸው ድሎች አንዱ ነው፣ ስለዚህ ለቃ አትወጣም እስራኤል። ምክንያቱም መከላከያ ሚኒስትሩ እንዳሉት እስራኤል ቃዝ የእኛ ቀዳማዊ ኃላፊነት የእስራኤል ዜጎችን እና አገረ እስራኤልን ደህንነት መጠበቅ ብቻ ነው። የእኛ ታማኝነት ለእስራኤል ዜጎችና ለሀገሪቱ ደህንነት ብቻ ነው ማለታቸው አይዘነጋም። ስለዚህ ይሄ የእስራኤል የደህንነት ጉዳይ ስለሆነ እስራኤል ከሊባኖስ አትወጣም ከደህንነት ቀጠናው። ስለዚህም አሁን ይሄንን ምክንያት አድርጋ ኢራን ብትተኩስ እስራኤል ላይ ዜናችን አድማጮቻችን ደግሞ ሊሰሙት ይችላሉ። እስራኤል ኢራንን እስራኤል ዊል ስትራይክ ኢራን ዊዝ ፉል ፎርስ በሙሉ አቅምና ጉልበቷ ኢራንን ታጠቃለች የሚል ነው ያለው መግለጫ። ስለዚህ ከዚህ አንጻር ፕሬዚደንት ዶናልድ ትራምፕ እስራኤልን ከሊባኖስ ማስወጣት ሊከብዳቸው ወይም ደግሞ ላይቻላቸው ይችላል። ያም ደግሞ ኢራን ያንን ምክንያት አድርጋ ምናልባት በእስራኤልና በኢራን መካከል ግጭቶች እንደገና ሊቀሰቀሱ ይችላሉ። ኢራንም ከስምምነቱ ልትወጣ እንግዲህ ቀጥለን የምናየው ነው። እንዲህ አይነት ነገር ሊመጣ ይችላል ነው ያለ ሁኔታ። እዚህ ላይ በተመለከተ ኔታንያሁ ማነው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ደግሞ ምንድን ያሉት ኔታንያሁን አስቸጋሪ ሰው ሲሉ ገልጸዋቸዋል። ቀደም ባለው አጋጣሚም ብቻ ልትዋጋ ትችላለህ ከዚህ በኋላ የሚል እኔ የምለውን ሁሉ ያደርጋል ኔታንያሁ በማለት መግለጻቸውን ታስታውሳለህ አንተም። ስለዚህ አሁን ለምሳሌ ዶናልድ ትራምፕ ይህ ስምምነት እንዲጸና ከመፈለጋቸው አንጻር እስራኤል ከሊባኖስ ለቃ እንድትወጣ ኔታንያሁ ላይ ተጽዕኖ ለማድረግ እንደማይችሉ ነው አሁን እየሰማን ያለ ነው። እና ያ ከሆነ እንግዲህ ዶናልድ ትራምፕ ምን ማለታቸው እንደሆነ የምናየው ከዛ በኋላ ነው። ብቻህን የምትዋጋው የሚል ማስጠንቀቂያ መስጠታቸውንም አብረን ማስታወስ ያስፈልጋል። እንግዲህ የመግባቢያ ስምምነቱን ከተፈራረሙ ማግስት የቤንጃሚን ኔታንያሁ ንግግር ምንድን ነው የሚያመጣው እየተከታተል እናቀርባለን። ለአሁኑ ትንታኔ ከወዲሁ አመሰግናለሁ። መልካም አዳር ይሆንልን። መልካም አዳር። ቤቴን መች እረከባለሁ ብለው ያስባሉ? እንግዲያውስ በቅርብ ቀን የምትረከቡት አፓርትመንት ከፕላቲኒየም ፕሮፐርቲ አድቫይዘር መሃል ቡልጋሪያ አፍሪካ ህብረት አካባቢና ቡልጋሪያ አይሴል ላብራቶሪ ጀርባ 90% እና 95% የተጠናቀቁ አፓርትመንቶችን በሽያጭ ላይ ነን። የከርሰ ምድር ውሃ ያለውና የተናጠል ካርታ የተዘጋጀለትን አፓርትመንት የራሱ ያድርጉ። ለበለጠ መረጃ በ0959500050 እና በ0940144343 ይደውሉልን። ፕላቲኒየም ፕሮፐርቲ አድቫይዘርስ